ለአገልጋይ የድልነሾቹንም አርአያ አድርጎ የወደቁትንም ደግሞ ሊማርበት ዘንድ እነሱንም ታሪክ ማወቅ ይገባዋል። ዝማሬ በጣም በጣም ትልቁ ማረፊያ ነው፣ ትልቁ መጽናኛ ነው። አስተዋሽ ያጣ ሰው፣ ሰሚ ያጣ ሰው፣ የወደቀ የተረሳ ሰው፣ በቃ እንደዚህ አይነት ሰው ነበርኩኝ። እንደኔ ቅር ያልከው ማንነው ኃጢአቱ በዝቶበት በደሉ በዝቶበት ይማርከው እንደኔ ከቶ ማነው? የኔ ደብራችን አለቃ እኔ ዛሬ አስተምራለሁ አንተ ትዘምራለህ ይሉኝ ነበር። እሺ ይላቸውና ልክ ሰዓቷ ስትደርስ እኔ የለውም። ጤና ይስጥልን እንደምናላችሁ። የዲያቆናት ወግ መርሃ ግብራችን ተጀምሯል። የዛሬው እንግዳችን እጅግ ተወዳጅ በሆነ አገልግሎቱ በተለያዩ የማህበራዊ ሚዲያ አማራጮች እንዲሁም በቤተክርስቲያን አውደ ምሕረት በቤተ መቅደስም እንዲሁ አገልግሎት የምናውቀው ተወዳጅ ወንድማችን ዘማሪ ዲያቆን ብስራት ጨብሲ ነው። ከሱ ጋራ በተወሰነ መልኩ ቆይታ የምናደርግ ነው የሚሆነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ብስርዬ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እንዴት አለልኝ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን ሁሉ ሰላም አለውልህ። እንግዳ ዛሬ አንተ ስለሆንክ ደስ ብሎኛል። በተወሰነ መልኩ ለቀቅ ብዬ ነው የዛሬውን ቃለ መጠይቅ የማደርገውና እኔ በዚህ መልኩ ሲሪየስ ሆነ ስታናግረኝ ለመጀመሪያ ጊዜ ነውና እንግዲህ እኔም ደስ ብሎኛል። እንግዳ አድርገህ ስለጋበዝከኝ ስላቀረብከኝ እግዚአብሔር ያክብርልኝ ወንድሜ። ዛሬ እንግዲህ በዝማሬ አገልግሎት ዙሪያ የተወሰነ ቆይታ እናደርጋለን። ግን ቀደም ብለን እኔ እንኳን ብዙ ነገር አውቃለሁኝ፣ ግን አድማጭ ተመልካች ማወቅ ያለበት ነገር እንዳለ ይሰማኛል እና ዲያቆን ብስራት ማን ነው? የት ነው የተወለደው ያደገው? የቤተክርስቲያን አገልግሎት ጅማሬውስ ምን ይመስላል የሚለውን እናንሳ። እሺ አመሰግናለሁ። እንግዲህ ያው ድጋሚ እየነገርኩ አይነት ነገር እየተሰማኝ ነውና ግን ያው ሌሎች ማወቅ ስላለባቸው እንዳልከው ያው እኔ ተወልጄ ያደግኩትኝ በኢትዮጵያ በምስራቁ ክፍል በሐረር ከተማ ከዛ ዝቅ ብላ በምትገኝ አዴሌ በምትባል ስፍራ ነው። ከድሬዳዋና ሐረር መሀል ያለች ደሴት በላት በሁለት ውሃዎች ሐይቆች የተከበበች ነች። እዛ ነው እንግዲህ እኔ እድገቴ እንደ ማንኛውም ኦርቶዶክሳዊ አስተዳደግ ነው ያደግኩትኝ። እናትና አባቶቼ ጥሩ የሚባሉ ክርስቲያኖች ናቸው እውነት ለመናገር እና እነሱ ባሳዩን መንገድ እነሱ በመሩ መንገድ እየሄድን ነው ቤተክርስቲያን ውስጥ ያደግነው። በልጅነቴ ነው ቤተክርስቲያን የገባሁት። በ12 ዓመቴ ኦልሞስት ዲያቆን ሆኜ መቀደስ ጀምሬያለሁ። 12 ዓመቴ እና እኛ ደብር ላይም አብይ ጾም በአጋጣሚ አሁን ያለንበት ወር አብይ ጾም ነው። አብይ ጾም ላይ አይቀደስም ነበር እኛ ጋር እሁድ ብቻ እና ወራዊ ባህላት ላይ ብቻ ነው የሚቀደሰው የነበረው። ምክንያቱም ያ የሆነበት ደግሞ የዲያቆናት እጥረት ነበርና እኛ ያው ቤተክርስቲያን ስለተጠጋን እዛ በጣም ስለሸተተን ማዛውን ስላጣጣም ነው
በቤተክርስቲያን ፍቅር ውስጣችን አደረ። እዛው ማደር ጀመርን። ሌሊት ሌሊት የተነሳን እዛው እናደር ነበረ። በዛው እያለ ያው ጊዜ መቼም የእግዚአብሔር ስራ ይደንቃል። በዛ ሀገር ላይ ያው ዲያቆን መሆን ትንሽ ይከብዳል። ግን ያው እግዚአብሔር ወዶና ፈቅዶ ቤቱን ለማገልገል ፈቃዱ ሆኖ ረድቶን ቸርነቱን ምሕረቱን አብዝቶልን እኔና ብዙም ጓደኞች ያሉኝ እዛው አካባቢ ተወልደው ያደጉ ልጆች በእኛ ምክንያት አብይ ጾም ከዘወረደ ጀምሮ እስከ ዛሬ ድረስ አልተቋረጠም። ያን የተጀመረ እስካሁን ድረስ ይቀደሳል ማለት ነው። እና አስተዳደጋችን ይህን ይመስላል። ምናልባት ከመስመር ካበጣውኝ ብዙ መስመር ሳትኩባ በፍጹም እጅግ የሚደንቅ ነው። አንዳንድ አካባቢዎች መቼም ለብዙ ነገር የተጋለጡ ናቸው። አንተ ያደግክበት አካባቢ ብቻ ሳይሆን ሌላ እዚህ አዲስ አበባ ውስጥ ብዙ ሁኔታዎች አሉ እና በዛ ሁኔታ ውስጥ ሆኖ ደግሞ በቤተክርስቲያን አገልግሎት ውስጥ በቤተ መቅደሱ አገልግሎትም ደግሞ እንዲህ ባለ መልክ እስከዛሬ ድረስ መዝለቁ እጅግ የሚደነቅ ነው እና እግዚአብሔር ይመስገን። አገልግሎቱ በዲቁና ብቻ አልቆየም። ከዛ ከፍ ወዳለው ማይረግም ያገለገልክባቸው ጊዜያት ነበሩ፣ በሊቀ ዲያቆንነትም ከዛም ደግሞ በጸሐፊነትም እና የነዛ ጊዜያት ቆይታዎች ምን ይመስሉ ነበረ? ያው መጀመሪያም በቃ ያው እንደተባለው ብዙ ቦታ ካየ ብዙ የደብር ዲያቆናት ድቁና ይቀበላሉ። ግን ወይ ወደ ዩኒቨርሲቲ ሲገቡ ወይ ወደ ሌላ ስራ መስክ ሲሰማሩ ድቁናውን እርግፍ አድርገው ይተውታል። እና ነበርኩኝ ወደ ማለት ነው ብዙዎቹ የሚሄዱት። እና እኛ ቦታ ላይ ይሄ ነገር የለም። ምክንያቱም ከኛ በፊትም ነበር እኛ አርያ የምናደርጋቸው መስመር ነበር የተዘረጋ። እነሱን እያየን ነው ወደ ቤተክርስቲያን ወደ ቤተ መቅደሱ የገባ ነው። እና በፊት በቃ እንዲሁ በትሩፋት ነው የምናገለግለው። አልፎ አልፎ እንመጣለን ከስራ ጋር ቤተሰብም እያገዘን ትምህርትም እየተማርን እነዚህ በትሩፋት ነበር የምናገለግለው። እና ከኛ በፊት የነበሩት ልጆች በዛ በቅጥር እያገለገሉ ያሉ በቤተክርስቲያን መዋቅር ውስጥ በሀገር ስብከት መዋቅር ውስጥ ሆነው የሚያገለግሉ የዛው አካባቢ ልጆች ነበሩና እየተመናመኑ በስራ ምክንያት ወደ ከተማ ወደ ተለያየ አካባቢ ሲሄዱ አነሱ ቦታው ላይ። እና አንተ ሰማኝ ያው ሳጣቸው ሲያንሱ በቁጥር ሲያንሱ ትንሽ ያለ ቤተክርስቲያን እነሱን እያየን ነበረን። ነገ ደግሞ እኛ እነሱን አይተን ወደ ቤተክርስቲያን መጣን። ነገ ደግሞ እኛን አይተው ወደ ቤተክርስቲያን የሚመጡ ልጆች መኖር አለባቸው ከሚል ፍላጎት ሀሳብ የተነሳ መግባት አለብኝ ብዬ እኔ አመለከትኩኝ። ያው እግዚአብሔር ፈቃዱ ሆኖ ከዛም በኋላ 5 ዓመት በትሩፋት ካገለገልኩ በኋላ እንደገና ወደዛ ወደ ቅጥሩ አገልግሎት ወደ ድቁና ገባው እንዳልከው። ከዛ በኋላ ደግሞ ያው ትንሽ እንደቆየ ወደ ሊቀ ድቁና ከዛን የደብሩ ዋና ጸሐፊ ሆኜ አገልግያለሁ። በጣም ግሩም ነው። አሁን የጠቀስከው ነገር አለ። በአገልግሎት በቆየባቸው ጊዜያት ደግሞ ያደግክበትን ቦታ ለቀህም ወደዚህ ስትመጣ እንዲሁ ዝም ብለህ አልመጣህም። በአንተ ስር እንዲማሩ ያደረካቸው በእናንተ የአገልግሎት ፍሎት እንዲተኩ ያደረካቸው ሌሎች ዲያቆናትም አሉና እጅግ በጣም መልካም ነው። መነሳት ያለበት ስለሆነ ነው ያነሳሁት። በእውነት እንግዲህ ዛሬ የምናነሳው ስለ ዝማሬ ነው። መዝሙር ላንተ ምንድን ነው? ወደ ዝማሬ አገልግሎት የገባህበት አጋጣሚስ እንዴት ነበረ? መልካም እንግዲህ ያው መዝሙር ለኔ ማለት ቀጥተኛ ትርጉሙን ካየ ነው ያው አመሰገነ፣ አዜመ የሚሉ ትርጓሜዎች ነው ያሉት። መዝሙር ለኔ ህይወቴ ነው ማለት እኔ አሁን ሰው አውደ ምሕረት ላይ ቆሞ መዘመር ነው እንጂ ማልወደው ከልጅነቴም ከጥንት ጀምሮ ከድሮም ጀምሮ አንድም ቀን መዝሙር ሳልዘምር ለራሴ ሳልዘምር ውዬ ያደርኩበት ቀን ትዝም አይለኝም። ሁሌ ነው መዘምረው። እየበላው ራሱ ዘምራለሁ። ብዙ ጊዜ ራሱ ቀጠብ ነው ቤት ውስጥ አንተ ልጅ ዝም በልልን ቢያንስ ማዕዱን የማይናገረውን ማዕድ አርፈ ብላ ምናምን ይባላል ነው። እና ብቻ በመዝሙር ብዙ ነገሮችን አልፌያለሁ። ብዙ ችግሮችን ብዙ መከራዎችን መርሻዬ ነው ማለት ብዙ ነገሮችን አይምሮዬን የማደስበት ከእግዚአብሔር ጋር የምገናኝ የምጸልይበት የማመሰግንበት ጥያቄን የማቀርብበት በቃ አጠቃላይ ብዙ ነገሬን በእግዚአብሔር ፊት የምገልጽበት መንገዴ ነው። ለእኔ ጸሎትም ነው እና መዝሙር ለእኔ ይሄ ነው። በጣም ግሩም። እንግዲህ ከሀረር
ከተወለድክበት አካባቢ ካደግክበት ብዙ ዓመት ቤተክርስቲያንን ካገለገልክበት ቦታ የቅድስት ልደታ ማርያምና ቅድስት አርሴማ ቤተክርስቲያን ከዛ ስፍራ እንግዲህ ወደዚህ ስትመጣ የዝማሬ አገልግሎትን የጀመርክበት መነሻ የሆነ ነገር ምንድነው? ያው ከዛ እንግዲህ ቅድም እንዳነሳው አንተም ያው መተካት ነበረብን። የሚተኩ ልጆች ነበሩ። ያው እኛን እያዩ 6 ዲያቆናትን እንዲማሩ ተደርጎ 6ቱም ድቁና ስልጣነ ክህነት የድቁና ስልጣነ ክህነት ካመጡ በኋላ ከ6ቱ 2ቱ እንዲቀጠሩ ተደረገ። ያው እንዳለው እየተተካካ ስለሚሄድ እኔም በተለያየ ምክንያት ወደዚህ በተማርኩበት እዛ ያለው የተማርኩት ሌላ ሙያ ነበርና በሱ ለመስራት ብዬ ደግሞ ወደዚህ ወደ ከተማው መጣሁኝ። የሚገርም ነገር እዚህ መጥቼ በቃ ማለት ያው 12 ዓመት ውስጥ በ12 ዓመት ቤተክርስቲያን የገባ አንድ ልጅ በጣም ነፍስ ካወኩኝ በ20 ምናምን ዓመቴ ነው የወጣሁት የራሴን ስራ ለሰራለሁ ብዬ ማለት ነውና ሙሉ ነገሩ ነው ግራ የገባኝ። የኔ ዓለም ያቺ ቤተክርስቲያን ነች የኔ ዓለምና ውጭ ያለው ነገር አላውቀውም እና በጣም ግራ ተጋባሁኝ። በእርግጥ ስራውን መስራት ጀመርኩኝ። እዛ ስራ የምሰራበት ቦታ ላይ ሌሎች ሰራተኞች ጋር የትንሽ አለመጣጣም ነገር በእነሱ የሚያወሩበት ነገር የሚናገሩበት ንግግር እኔ የማነሳው ሐሳብ እነሱ አለመጣም እነሱ የሚያነሱት ሐሳብ ለኔ እዚህ ግባ የማይባል መሆኑ ሁሌ ያስጨንቀኝ ነበር። ምንድነው የጎደለው ነገር ምንድነው? እኔ ነኝ እነሱ ጋር ችግር ያለው ማስከ ማለት ለካ የነበርንበት ዓለም ፍጹም የተለያየ ነው እና ሁሌ ናፍቀኝ ነበረ። ቤተክርስቲያን ለማስቀደስም ናፍቅ ነበረ። የቅዳሴ ድምጽ ሰማ አለቅስ ነበረ። እዛ ያለው ስቀድስ እንኳን አንድ ቀን አልቅሼ አላውቅም። ግን ይናፍቃል። ቤተክርስቲያን እንዲህ ነች፣ ትናፍቃለች። በተለይ ከሷ ትንሽ ራቅ ስትል ናፍቆቷን አትችለው እና ያ ስሜት ይሰማኝ ነበርና መሰራበት አካባቢ ቦታው ላይ ይሄ ቲክቶክ በሌላ ከነሱ ጋር በቃ ጓደኛ ምናምን ሳጣ ቲክቶክ ከፈኩና በስልኬ መዝሙሮችን መዘመር ውስጥ ያለውን ነገር በዝማሬ እንዳልኩት ቅድም መግለጽ ስል ያ ነገር ሰዎች ጆሮ መድረስ ጀመረ። ጥሩ ተቀባይነት ነበረው፣ ጥሩ አስተያየት ነበራቸው እና ተመልሼ ወደ አገልግሎቱ እንድገባ በጣም የሚጋብዝ ነበርና እንደዛም ሆኖ እኔ ያው እንትን ነበረ ፍላጎት የለኝም ነበር። አሁን ምርት ላይ ቆሞ መዘመር ለራሴ ነው እንጂ መዘምረው ሰው ፊት ቆሞ መዘመር ፍራቻ ይሁን እንግዲህ ምን እንደሆነ አላውቅም። ያ መጥራት አይሆንም መቼም ፍራቻ ነው። እንዴት ነው መዘምረው የሚል ፈራለሁ በጣም ወደ ሰው ፊት ቆሞ መዘመር። ምክንያቱም እዛም እያለው ቅዳሴ በመናገለግል ሰዓት ላይ ቤተ መቅደስ ውስጥ ቆሜ ነበር መዘምረውና ውጪ ብዙ ጊዜ እኔ ደብራችን አለቃ እኔ ዛሬ አስተምራለሁ አንተ ተዘምራለህ ይሉኝ ነበር። እሺ ይላቸውና ልክ ሰዓቷ ስትደርስ እኔ የለውም ሌላ የሚዘምር ልጅ ሌላ ፕሮግራም ይመራ ልጅ አድርጌ እኔ ከዛ ቦታ የለውም እና ሁሌ ይወቅሱኛል። እና አሁን ውጪ ነው ያሉት አሁን በአለቅነት በጣም ይገርሙኛል፣ ሁሌ ይጨቀጭቁኛል። እኔ ግን ያ አደረብኝ፣ ያ ፍራቻ፣ ያ ኮንፊደንስ ምናልባት ሊሆን ይችላል። ሰው ፊት ቆሞ መዘመር እፈራ ነበርና ብዙ ስብከተ ወንጌሎች ይደውሉልኝ ነበረ እና እንድታገለግለን እንፈልጋለን እዚህ ደብር መታገልገል። ወደ መጨረሻ ሲከብደኝ ምን ማድረግ ጀመርኩኝ? በቃ አይ እኔ ይያለሁ ማለት ጀመርኩ። ጉባኤ ይያለሁ እግዚአብሔር ይቅር ይበለኝ። ግን እንደዚህ የገፋሁት አምላክ ግን እንዳለ እሱ ወደ ምሕረቱ እንደመጣ እየጠራኝ እኔ ግን አልፈልግም እያልኩኝ ወዛው ስራው አካባቢ ላይ ነበር ፎከስ ማድረግ የነበረውና ግን ያው እግዚአብሔር ይመስገን በጊዜውና በሰዓቱ እጄን ጎትቶ እጄን ይዞ በምሕረቱ ወደ ምሕረቱ ላይ አቁሞኛል። እግዚአብሔር ይመስገን። ይህን ይመስላል። በጣም ግሩም ነው። መጀመሪያ የዘመርከውን ዝማሬ ታስታውሰዋል? የት እንደነበረ ቦታው መጀመሪያ ወደ ምሕረት የወጣበት? ከዛ በኋላ ወደ ሚዲያውም ወደ ምኑም ከመቅረብ በፊት ማለት ነው። ስለሱ ያው እናነሳለን። ግን መጀመሪያ የት ነበረ ወደ ምሕረት ላይ የዘመርከው? ምንስ ነበር የዘመርከው? አጋጣሚ ትንሽ እኔ ይገርመኛል ራሴ ሳስበውና አንድ ዲያቆን ዳዊት የሚባል ልጅ አለ። እሱ በሰዓቱ ጸሐፊ ነበረ የኛ ደብር ላይ እዛው ሀረር ነውና ከኛ ወተር ኪዳነ ምሕረት የምትባል ክርስቲያን አለች እና እዛ እንሂድ ይለኛል። እሱ በስርዓት እባክህ ብቻዬን ከሚሄድ ብዬ ነው እዛ ወተር ኪዳነ ምሕረት የሆነ ማመጣው ዕቃ አለ
እና ያን ዕቃ ሄደን አብረን እናምጣ አለኝ እና ኧረ እኔ አልሄድም እኔ ምናምን አልኩትኛው። ሩቅ ነው ቦታው ቢያንስ ደርሶ ለመምጣት 6 ሰዓት ይፈጃል። ስንሄድ 3 ሰዓት ስንመጣ 3 ሰዓት ይፈጃል በመኪና። ኧረ እኔ አልሄድም ይቅርታ አድርግልኛል። እኔ ችግር የለም ትራንስፖርቱን እችላለሁ እባክህ ማን አብሮኝ ይሄዳል? ይሄን ሁላ መንገድ ብቻዬን ታውቀዋለህ ቦታው ሩቅ ነው ምናምን ሲለኝ አይ እንደዛ ከሆነም እሺ ምናምን አልኩና ቦርሳ ይዟል ቦርሳውን ያዛለኝ። አንዱን ቦርሳ ነው ያዝኩኝ። ሄድን ወተር ኪዳነ ምሕረት የምትባል ደብር ላይ ገበያ ያለች ገጠር ውስጥ ያለች ቤተክርስቲያን ነች። ልክ ስገባ በጣም ትልቅ ጉባኤ ተዘርግቷል። በጣም ከድሬዳዋና ከሀረር የመጡ ዘማሪያን አሉ። ህዝቡ እንዳለ ግልብጥ ብሎ ግቢው ሞልቷል። የ3 ቀን ጉባኤ ተዘጋጅቷል እና እዛ እኔ አሁንም አልገባኝም። ያው በቃ እኔ ዕቃችንን ተቀብለን እንደምንመለስ ነው የማውቀው። ለካ እሱ የኔን ባህሪ ስለሚያውቅ እሺ እንደማልለው ማለት በቃ እንደዚህ ሰው ፊት ቆሜ መዘመር እንደማልፈልግ ያውቃል። አልወድም በቃ ፍራቻዬን ስለሚያውቅ በቦርሳ ውስጥ 2 ቀሚስ ይዟል። አንድ ለሱ እና ከደብሮ አለቃ ጋር ተነጋግሮ ነው ይሄን ነገር የሰሩት። አንዴ ከመጣ በኋላ እሺ እምቢ አይለንም ብለው ማለት ነው። እና እሳቸው መጡ። እንደዚህ ልጄ እንደዚህ ብለን ያደረግነው አንተ እሺ ስለማትል ከመጣ በኋላ መቼም እኔን ረግጣት ሄደን መቼም ምናምን አሉኝ። ኧረ አባቴ እኔ እኮ ቢያንስ ቢነግረኝ ብዘጋጅ እኔ እኮ ዘምሬ አላውቅም እንደዚህ አይነት ጉባኤ ላይ እባክዎትኝ ይሸኙኝ ሊሄድ አልኳቸው። በፍጹም ተባልኩኝ። 3 ቀን ያው እየተንተባለ እግሬም እየተንቀጠቀጠ እዛ አገልግያለሁ እና አይረሳኝም። ያችን የመጀመሪያዋ ወደ ሚዲያው ከመምጣቴ በፊት ማንም ከሳያቀኝ በፊት እዛው አካባቢ ላይ የመጀመሪያው ጉባኤ ያገለግልኩት ወተር ኪዳነ ምሕረት የምትባል ቤተክርስቲያን ነው። እንግዲህ ከሀረር ወጥተህ የጀመርከው ስራ ውስጥ በነበርክበት ሰዓት የተለያዩ ዝማሬዎችን ቲክቶክ ላይ ትለቅ ነበር። እነዛም የነበራቸው ተቀባይነት መልካም ነበር። ያን በነዛ ቪዲዮዎች ምክንያት ደግሞ አንድ እድል መጣ፣ ይበልጥ ኤክስፖዝ የምትሆንበት ያልታሰበ ውጤት የመጣበት እና እስቲ ያ ሂደት እንዴት ነበር? ያው እኔ አውቀዋለሁ ግን እንዴት እንደሆነ ያው እንዳልኩ የስራ ቦታው እዚህ ደብረ ዘይት ነበረ እና አንድ ስልክ ተደወለልኝ። ቲክቶክ ላይ ያለውን መዝሙሮች አይተው ምን ደውልልህ እንደዚህ ከሚዲያ ነው አሉኝ። 21 ሚዲያ ይባላል ምናምን አሉኝ እና እኔ እውነት ለመናገር 21 ሚዲያ ሲባሉ የዩቲዩብ ቻናል አልመሰለኝም። ሚዲያ ሲባል የአእምሮዬ ላይ መጣብኝ። ልክ እንደ ቴሌቪዥን ሆነ ያላሉ ሳተላይት ቲቪ ምናምን ይመስለኝ። ይሄ ነገር እንደዚህ ደረሰዋል እንዴ? እዛ አይ እግዚአብሔር ስራ መቼም አይታወቅም እያልኩኝ እሺ አልኳቸው እና ግን እንዳጋጣሚ እነሱ ቀረጻ የሚያደርጉበት ቀንና እኔ ደግሞ ከስራ ፈቃድ የማገኝበት ቀን የተለያየ ነበር። እኔ እዛም ያልኩ ቤተክርስቲያን የምትናፍቀኝ አንዱ ምክንያት ምንድን ነው? ቅዳሴ እንኳን ማስቀደስ አልችልም ከስራው ባህሪ አንጻር። ምክንያቱም እሁድ ነች እረፍቷ። እሁድ ደግሞ ይሄ የራስን የግል ጉዳዮች ብዙ ማስተካከል ያለብህ ለቀጣይ ስራ ማስተካከል ያለብህ በዛ ነው ተጠምጄ ሙሉ እና ከሰኞ እስከ ቅዳሜ ስራ ነው፣ ምንም እረፍት የለም ነበርና አሁን ፍቃድ ብጠይቅ ማን ይሰጠኛል? እነሱ ቀረጻ ያሰቡት ሮብ ነው። እንደ አጋጣሚ በቃ እኔ አልችልም ብዬ ነግሬያቸው ነበር። አልችልም በቃ በሌላ ጊዜ ቀረጻ ስታደርጉ ያኔ እመጣለሁ እግዚአብሔር ያክብር አመሰግናለሁ ብዬ ተለያይተን ነበር። ይሄን እንዳልኩኝ ወዲያው
ስልክ ተደወለልኝ ከአለቃዬ ከአሰሪ አለቃዬ ስልክ ተደወለ። እሱ ለስብሰባ ድሬዳዋ ሄዶ ነበር። ከዛ የምመጣው ሮብ ስለመመለስ ሮብ አዲስ አበባ ኤርፖርት አንተ እንድጠብቀኝ ማለኝ። ከዚህ በፊት እንደዚህ ብሎኝ የማያውቅም፣ እንደዚህ አይነት አጋጣሚ ተፈጥሮ አያውቁምና እኔ ገረመኝ። ኧረ እኔ እኮ የእሱን መኪና የሚይዝ ሌላ ሹፌር አለና እሱ ከመስዬ ከሆነ ሳስተሃል አልኩት። ኧረ አውቄያለሁ እሱ አሞታልና አንተ እንድጠብቀኝ እፈልጋለሁ ሄደህ እንድታመጣኝ አለኝ። እሺ አልኩኝና ማታ ተኝቼ ትዝ አለኝ ይሄ እነሱ ጥሪ ያቀረቡልኝ የዝማሬ ቀረጻው ፕሮግራም ማለት ነው። ወዲያው ደወልኩላት። አንድ ትወት ልጅ ያለች ዘማሪ ጤና የምትባል እሷ ነች የደወለችልኝ እና ነገርኳትኝ። ግን ቅድሚያ ከሰጣችሁኝ መጀመሪያ፣ ምክንያቱም 5 ሰዓት ላይ እሱን ከኤርፖርት ስለምቀበል ቅድሚያ ከሰጣችሁኝ ልምጣ። ቀኑ መገጣጠሙ ራሱ የሚገርም ከዚህ አንድም ቀን ፍቃድ የለም እና ገረመኝ። አይ የእግዚአብሔር ስራ ነው አልኩና ነጠላዬን ብቻ ያዝኩኝና በጠዋት ወጣሁኝ። 4 ኪሎ አላውቅም፣ 4 ኪሎ አካባቢ ነበረ። ቅድስት ሥላሴ ህንፃ ላይ ነው ቀረጻ የነበረው። ገባሁ። ብዙ ማውቃቸው ሚዲያ ላይ ማውቃቸው ልጆች ነበሩ። ያው ጊዜም ስላልነበረ እንደዚሁ በአየር ላይ ሰላም ብያቸው ገባሁ። ተቀረጽኩኝ 2 መዝሙር ለመጀመሪያ ጊዜ ከክራር ጋር ስዘምር፣ ከክራር ጋር ከመንፈሳዊ መሳሪያ ጋር የመጀመሪያ ዘምሬ አላውቅም በህይወት ታሪክ። ያኔ ነው የዘመርኩት። ከዛም በቃ ጥሩ ነበረ። ወዲያው አገልግዬ ወጣሁኝ። ልክ ስደርስ ደግሞ እሱ ልክ ኤርፖርት ወርዶ ሲደርስ ተገናኘን። እሱን ይዤ ወደ ደብረ ዘይት ሄድኩኝ። በ15ኛው ቀን ያው ጥሩ ነበረ። መቼም ጥሩ ተቀባይነት ነበረው። ዝማሬ መላእክት አሰማልን የሚሉ ኮሜንቶች፣ እግዚአብሔር በቤቱ ያጽና የሚሉ ኮሜንቶች፣ እግዚአብሔር ያበርታ የሚሉ ኮሜንቶች በጣም ደስ ይላሉ። እውነት ለመናገር ጸሎትም ናቸው። እነዛም ጸሎቶች ረድተውን እንግዲህ እስካሁን ከዛ በኋላ የዚህ የቤተክርስቲያኑ አውደ ምሕረት ወደ ማገልገል በሰፊው ወደ ማገልገል እግዚአብሔር ፈቅዶ መጥቼ ያገለግልኩ ነው። እግዚአብሔር ይመስገን። እንግዲህ አንተን የመሰለ ዘማሪ ስላገኘን እግዚአብሔር ይመስገን። ዝማሬውን በጥቂት እናስታውሰው እስቲ። ምን ነበረ 21 ሚዲያ ላይ አንተ በደንብ ኤክስፖዠር ያገኘበት ቫይራል የነበረው ዝማሬ ምን ነበረ? ጥቂት እናስታውሰው። እዛው ጋር ነው የተወሰነው። የሚገርመኝ ዝማሬ እኔ ልዘምር የመጣው ዝማሬ በሌሎች ዝማሬ ተይዞ ነበር እና እንደኔ ማርከው የሚል የአቤል መክብብ የዝማሬ ዲያቆን አቤል መክብብ የእሱን ዝማሬ ነበር የዘመርኩ። እንደኔ ማርከው ማንን ነው ኃጢአቱ በዝቶበት በደሉ በዝቶበት የማርከው የሚለውን ዝማሬ እሱን ነበር የዘመርኩት። በጣም ደስ የሚል ነበር። በዜማም ብንሰማው አንተ እንደው እሺ እንደኔ ማርከው ማንን ነው እንደኔ ቅር ያልከው ማንን ነው ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማነው ኃጢአቱ በዝቶበት በደሉ በዝቶበት የማርከው እንደኔ ከቶ ማነው የሚል ነበር። ዝማሬ መላእክት ያሰማል። አሜን። መዝሙሮቹ ራሳቸው የተሰሩበት መንገድ አለ። በተለይም ደግሞ በዜማ ደረጃ በዜማ አካሄድ ደረጃ እና ልክ አንተ ጉሮሮ ውስጥ ሲገቡ ደግሞ የአንተ አገላለጽ የአንተ ኤክስፕሬሽን አላቸው እና ሲወጡ እጅግ ውብ ሆነው ነው የሚወጡት እና እግዚአብሔር አምላክ ይጠብቅልን ማለት እወዳለሁ። በጥሩ ጆሮ እየሰማሁ ነው እንጂ እንደውም በዚህ ጉዳይ ነው ቀድሞ ቅርጹን እያሳጣሁት። አሁን በእርግጥ ያው በደንብ መስማት ጀምሬያለሁ። ጆሮዬ ነው ችግር ያለበት። አዳዲስ ነገሮችንም ለመስራት ያለው ጠቀሜታ የሚናቅ አይደለም እና ይበል ይቀጥል ለማለት ነው። ብስርዬ እንግዲህ ዝማሬ አገልግሎቱ ከሚዲያ ኤክስፖዠር በኋላ በብዙ መልኩ ቀጠለ። በራስህም የሰራቸው ስራዎች አሉ። ኦልሞስት ላለፉት 3 እና 4 ዓመታት እጅግ ደስ በሚሉ አገልግሎቶች ቆይተሃል። በአውደ ምሕረትም በሰራቸው ስራዎች እና
ከሰማያን ያገኘው የተለየ ምላሽ አለ? አንተ በሰራሃቸው ስራዎች፣ አንተ በዘመርካቸው ዝማሬዎች ከምዕመናን ያገኘው በጣም የማትረሳው የተለየ ምላሽ ምንድን ነው? አዎ በእርግጥ ብዙ ነው ማለት ግን እኔ ያው አንድ ጊዜ የሆነ ስልክ ተደወለና እንደውም አብረን ነበር ከአንተ ጋር ትዝ ይልሃል። እና መቼም ሰው በዚህ በምድራዊ ህይወቱ ያው በዓለም ሳለ ይዝላል፣ ይደክማል። በዚህ በዛለበት ሰው በደከምንበትና በዛለበት ወቅት ጊዜ ደግሞ ተስፋ የሚያስቆርጥ ክፉ የሆነ ባለጋራ ጠላታችን ብዙ እግዚአብሔርን ደስ የሚያሰኙ ነገሮችን የማያሰኙ ነገሮችን እንድናስብ ያደርጋል። እና እንድታችን የዚህ ሁኔታ ውስጥ ያለፈች ነበረች እና ያው ተስፋ በቆረጠችበት ጊዜ ድብልቅልቅ ባሉባት ሰዓት ተስፋ ቆርጣ ሌላ ውሳኔ ውስጥ ገብታ ነበር። ራሷን ወደ ማጥፋት ወሰና ሁሉ የገዛቻቸውን ነገሮች ሁላ ልካልኝ ነበረ፣ ቪዲዮዎች ራስ ማጥፊያ የሚሆኑ ማለት ነው። ግን እቃውን ሄዳ ከገዛችበት ሱቅ ነው መዝሙር ተከፍቶ ያውን ያለው መዝሙር እንደኔ ማርከው የሚለውን እየሰማች ገዝታዋለች። እቃውን በቃ ገዝታው ግን በቃ ልቧ ላይ ቀርቶ ነበረ። እያለቀሰች ወደ ቤት መጣ። ይሄ ወደ ልቧ ተመልሳ ከዛ ውሳኔ በዛ ዝማሬ ከፈተችው። እንደገና ቤት ገብታ መዝሙሩን ፈልጋ ከፈተችው። እየሰማች ያ ሲያስጨንቃት የነበረውን ሀሳብ ውሳኔ ትታው ረስታው ለምስክርነት ያው እንግዲህ ዝማሬ እግዚአብሔር ቃል ነው። እኔ ስለዘመርኩት አይደለም፣ አቤልም ስለዘመረው አይደለም። ያው ቃሉ ራሱ አጽናኝ ስለሆነ ያን ሰምታ ወደ ልቧ መመለሷ ሁሌ በቃ እኔ በጣም የምደሰትበት እንደው እግዚአብሔር ለካ እንዲህ ይሰራል ብዬ እንዳስብ ያደረገኝ ነገር ነው ይሄ ነገር። እና ማለት ትልቅ ውሳኔ ነበረው። ያን ውሳኔ ያስቀየረ ዝማሬ ያው እንግዲህ ግንብን ሁላ እንደሚያፈርስ ቅጥርን እንደሚያፈርስ ሁላ በመጽሐፍ ቅዱስ ተመልክተናል። የኢያሪኮ ግንብ የፈረሰው በዝማሬ እና በእልልታ ነው። እና አንዳንዴ እና እሷ ላይም ሲያስጨንቃት የነበረ ወደ ሞት የሚመራ ውሳኔ ያው እግዚአብሔር በቃሉ ያን ነገር አፍርሶላት አይቻለውና ይሄ ነገር በጣም ሁሌ በቃ ለዝማሬ ያለኝን ቦታ ራሱ አመለካከቴን የቀየረ ምስክርነት ነው። ይሄን አረሳው በህይወቴ እጅግ በጣም ድንቅ ነው። በጣም ድንቅ ነው በእውነት ሰዎቻችን የተረዳ ነው አይመስለኝም። ይሄን በቤተክርስቲያን አገልግሎት ውስጥ ያለን ሰዎች ራሱ ኤነርጂውን የተረዳ ነው አይመስለኝም። እና ምን ድረስ ነው የመዝሙር ኃይሉ? ምን ድረስ ነው የመፈወስ ኃይሉ? የማረጋጋት ኃይሉ ምን ድረስ ነው? እንግዲህ አሁን የጠቀስነው ነገር እንደ ምሳሌ የሚነሳ ነው እና ምን ድረስ ነው ጉልበቱ? ብስሪ ጉልበቱማ የዝማሬ እኮ አየነው እኮ ማለት መላእክት እንግዲህ መላእክት አይበሉም አይጠጡም፣ ግን አንድና አንድ ምግባቸው የመላእክት ምግባቸው ራሱ ዝማሬ ነውና ምን እንዴት ያለ የተወደደ እንግዲህ ምግብ ኃይልን ይሰጣል። አብዛኛው ስጋዊ የምንባል ፍጥረታት አጠቃላይ ካልበላን ካልጠጣን ኃይል የለንም፣ አንንቀሳቀስም። መላእክት ግን ምግባቸው እግዚአብሔር ማመስገን ነው። ቅዱስ ቅዱስ ዕለት ዕለት ቅዱስ 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 ምግባቸው፣ መጠጣቸው፣ እረፍታቸው ሁሉ ምስጋናቸው ይሄ ዝማሬ ነውና እንግዲህ ከመላእክት ምግብ በላይ ምን አለ ታዲያ? እና ለመላእክት ምግብ የሆነ ዝማሬ ለኛ ለደካሞች ለሰዎችማ ምን ይሁን? እና ዝማሬ ይሄ ነው አይባልም። ምክንያቱም በቃ ዝማሬ እግዚአብሔርንም ደስ የሚያሰኝ አመስጋኙንም ደስ የሚያሰኝ ተቀባዩንም ሰጪውንም ደስ የሚያሰኝ መንፈስን የሚያድስ ነገር ነው ለኔና እኔ እንዳልኩ ነው። ብዙ ጊዜ እኔ ማውራት አልወድም። ችግርም ሲገጥመኝ ችግሬ ለሰዎች መናገር አልወድም በባህሪ። የሚገርም ችግሩም ሲመጣ ዝም ብዬ በዜማ ነው መዘምራለሁ። ዝም ብዬ ብቻዬን ነው መዘምራለሁ። ያልፋል። ብዙ ችግሮችን ያለፍኩት ብዙ ዘመናትን ብዙ ጊዜያትን ያለፍኩትኝ እኔ በዝማሬ ነው። እና ዝማሬ ይሄ ነው ይህን ይመስላል ብዬ መግለጽ ይከብደኛል። ቅዱስ ያሬድ እንግዲህ ሄዶ አይቶ ራሱ መጥቶ አይታ አልተመስጦ እኛን እንግዲህ ዝማሬን የወሰድነው ከቅዱስ ያሬድ ነው።
እሱ ደግሞ ያመጣው ከየት ነው? ከመላእክት ነው። ከመላእክት ያየነውን ነው ስርዓቷ። ኢትዮጵያ ኦርቶዶክስ ተዋሕዶ ደስ የምትለው ከብዙ ኦርቶዶክስ ከሆኑ አብያተ ክርስቲያናት ራሱ ለየት የሚያደርጋት አንዱ የቅዱስ ያሬድ ድርሰት ቤተክርስቲያን ራሱ መኖሩ ነው። ምስጋናው ቀጥታ ከሰማይ ያየውን እንደወረደ የቀዳውን ለልጆቹ እያስተላለፈ ለሊቃውንቱ እያለ እዚህ ደረጃ ደርሷል። እግዚአብሔር አምላክ አሁንም እንግዲህ ሊቃውንቱን አያሳጣም። በዚህ በዝማሬው እንድንጸና ሁላችንም መልካምና ቅዱስ ፈቃዱ ይሆንልን ነው የምለው እና በተለይ አሁን ላይ እንዳየው ዝማሬዎች ብዙ ቅርጻቸውን እየለቀቁ ከመስመር እየወጡ ወደ መንፈስ ስጋዊ ነገር ላይ እንደውም አንዳንዱ ቀጥታ ከዓለማዊ ዘፈን እየተቀዱ እየመጡ እየተቸገርን ነው። ነገም እኛም በዚህ ሁኔታ ውስጥ እንዳናልፍ እሱ ይጠብቀን ነው ሌላ ምለው እና ዝማሬ ኃይሉ ከባድ ነው። የሚፈውስ ነው፣ ደካማ የሚያበረታ ነው፣ ያዘነ የሚያጽናና ነው፣ የተከዘን የወደቀን የሚያነሳ ነውና ያ ደግሞ የሆነበት አንድና አንድ ዝማሬው ራሱ የእግዚአብሔር ስለሆነ ነው፣ ቅዱስ መስዋዕትም ስለሆነ ነው። ይሄን ነው እኔ በዝማሬ በኩል ያለኝ ሀሳብ ይሄ ነው እንጂ ብዙ ነገርን ያው የማናገኝበት ቦታ ነው የምንፈልገው። ለክፍተቶቻችን መሙያ፣ ለሀዘኖቻችን መርሻ፣ ለደከምንበት ነገር ሁሉ ማረፊያ የሚሆንን ነገር የማናገኝበት ቦታ ነው የምንፈልገው እና እንደው ዝማሬ በጣም በጣም ትልቁ ማረፊያ፣ ትልቁ መጽናኛ ነው አንተም እንደገለጽከው እና እግዚአብሔር ያክብርልን በእውነት። አገልግሎትን ሞር ስፔሲፊክሊ ደግሞ የዝማሬ አገልግሎትን ውጤታማ ነው የሚያሰኘው ምንድን ነው? አንድ ዝማሬ ተሰርቶ ካለቀ በኋላ ፍሬ አፍርቷል የምንለው ውጤቱ ምን ሲሆን ነው? ያው ማለት በቃ ምንድን ነው አንድ ዝማሬ ሁሉም ዘማሪያን ጥያቄ መሆን ያለበት ብዬ ነው የማስበው። ምክንያቱም የምንዘምረው ለማን ነው፣ ለምንድን ነው፣ እንዴት ነው የሚለው ግልጽና ጥርት ያለ መሆን አለበት ብዬ አምናለሁ። ምክንያቱም አንዳንዴ ሰው ዝማሬን የምንዘምረው ለሆነ ለኦዲየንስ ብቻ አድርጎ የሚያስብ ሰው አለ። ወይም ደግሞ የግልን ሀሳብ አንዳንዴ ዝማሬን ልክ እንደ ፖለቲካ የሆነን ወገን የምትደግፍበት የሆነን ወገን ደግሞ የምትጠላበት መልእክት ማስተላለፊያ ብቻ አድርገው የሚጠቀሙበትም አሉ። ግን ዝማሬ ያው እንግዲህ እንዳየነው ላለና ለሚኖር ቅድመ ዓለም የነበረ አሁንም ላለ ወደፊትም ዓለምን አሳልፎ ለሚኖር ለቅዱስ እግዚአብሔር የሚቀርብ ነው። ከዛ ሲተርፍ ደግሞ እሱ ላከበራቸውን የምናከብርበት፣ እሱ የቀደሳቸውን እሱ ያመሰገናቸውን የምናመሰግንበት፣ የእርሱ የሆኑትን ነገሮች ሁሉ የምናከብርበት፣ ፍቅራችንን የምንገልጽበት፣ አክብሮታችንን የምንገልጽበት መንገድ ነው እንጂ እንደ ቅድም እንዳልኩት አይነት ነገር አይደለም። እና ይሄን የጠራ ሀሳብ ከያዝን ከዛ በኋላ ያው አመስጋኝነት እንግዲህ መላእክት ያው የተፈጠሩት 100 ነገር ነበሩ። የሰው ልጅ የተፈጠሩ እንደውም 100ኛ ሆኖ ነው። በጠፋ ቦታ ነው የተተካው የሰው ልጅ። ምንድነው የተፈጠሩበት 100 ነገድ? ለምስጋና ነው። ዓላማቸው እግዚአብሔርን ማመስገን ነው። ሌላ ምንም ዓላማ የላቸውም። እኛ የሰው ልጆችም የተፈጠረበት ዓላማ
አንዱ ነገር ጠፍቶ ስለቀረ በዛ አንዱ ነገር ሞልተን እግዚአብሔር እንድናመሰግን ነው። ሌላ ዓላማ የለውም። እና ያ አንዱ ነገር ለምንድን በምን ምክንያት ነው የጠፋው የሚለውን ማወቅ ያስፈልጋል። ያ አንዱ የቀድሞው ሳጥናኤል የአሁኑ ዲያብሎስ የተባለ ክፉ ጠላታችን ነው። እሱም እንዲያመሰግን ነበር እድል የተሰጠው። ለሁላችንም እድል ሰጥቶናል እንድናመሰግነው። እና ግን ምንድነው ክብር የምንፈልግ ከሆነ የኛ የማይሆነውን ነገር እንፈልግ ከሆነ ትዕቢት ካለ አገልግሎታችን እንኳን ቅድመ እግዚአብሔር ሰዎች ጆሮም አይደርስም፣ እኛንም ጠልፎ ነው የሚጥለውና ይህንን ነገር ያወቀ የተረዳ ትህትናን ገንዘብ ያደረገ ምስጋናን የሚያቀርበው ለማን እንደሆነ አድራሻው ያወቀ ታዋቂነት ፈልጎ ነው፣ ዘማሪ መባል ብቻ ፈልጎ ነው፣ ከዚህ የሚገኙትን ትርፎች ብቻ ፈልጎ ምድራዊ የሆኑ ፍላጎቶችን ብቻ ፈልጎ ወደ ዝማሬ ገብቶ ነው የሚለውን ነገር የጠራ ሀሳብ ይዞ ካልተነሳ ፈታኙ ብዙ ነው። የሚውጠውን ፈልጎ ባላጋራችሁ ዲያብሎስ በዙሪያችሁ እንደሚያገሳ አንበሳ ይጮሃል፣ አፉን ይከፍታል እንደተባለ እንዲሁ አገልጋዮች ሲባሉ ሁሉም ያው መቼም ለፈተና የተጋለጡ ናቸው። በነሱ ነፍስ መጥፋት ብዙ ነፍሳትን እንደሚያገኝ ጠላት ያውቃልና ይፈተናሉ። ግን የጠራውን ሀሳብ ከያዙ የእግዚአብሔርን ሀሳብ ገንዘብ ካደረጉ ክብርን ከናቁ እግዚአብሔርን እስከ መጨረሻው በቅድስና በንጽህና ሆነው ማገልገል ይችላሉ። ብዙ ዘመናትን ይሻገራሉ። እኛ አርአያ እንዳደረግናቸው እንድትላልቆቹ ዘማሪያን እና ይሄ ነው በዝማሬ ላይ ውጤታማ እንዲሆን ያስችሉታል ብዬ የማስባቸው ነገሮች እኒህ ናቸው። ትክክል። አንዳንዴ መለኪያው መታወቅም ላይሆን ይችላል። የተወሰነው ሰውም ሰምቶት ካተረፈበት ወደ እግዚአብሔር ቀርቤበታለሁ፣ አርፌበታለሁ፣ ምስጢራትን እንደፈጽም ሆኛለሁ፣ ንስሐ እንድገባ ሆኛለሁ፣ ራሴን እንዳይበት ሆኛለሁ የሚል ሰውም ካለ ያ በትክክል ግቡን የመታ አገልግሎት ነው። ዝማሬም ብቻ ሳይሆን ሌላውም ዘርፍ ማለት። ከዛ ውጪ በራስ ህይወትም የሚገለጥ አንተ እንደጠቀስከው የሚደግፉት ነገሮች አሉ አገልግሎትን። የአቡነ ሽኖዳ ታላቁ አባት ምን ይላሉ? አገልግሎትን ከሚደግፉት ነገሮች አንዱ ጸሎት ነውና ያለ ጸሎት ከሚደረግ አገልግሎት ያለ አገልግሎት የሚደረግ ጸሎት ይበልጣል ይላሉ። እና ቅድመ እግዚአብሔር የሚደርስልን ቀድሞም እንደተነገረን ዓላማችን እግዚአብሔርን ስናደርግ ነው። ለራስ ሆኖ ለሌላው መትረፍ ነው አገልጋይነት። እሱ የተቀበለው እንዳልከው እሱን አስበህ የሰራኸው ስራ የእሱ የሆኑት ሁሉ ይሰሙታል፣ ይጠቀሙበታልም፣ ኃይልም አለው። አሁን በስመ አብ የምንላት ጸሎት ኃይል አላት እኮ። ኃይል ያላት ግን በስመ አብ ማለታችን ላይ ብቻ አይደለም፣ በስመ አብ የምንልበት ልብ ነው። ምክንያቱም ሰው ሲቀልድም አሁን ሲደነግጥም የሆነ መዝናኛ ቦታ ሄዶ የሚያስደነግጥ ፊልምም ሲያይ የቅዱሳንን ስም ይጠራል። እውነተኛ ችግር ውስጥ ሆኖም የቅዱሳንን ስም ይጠራል። ቀልድ ቦታም ይጠራል። በንግግሮቹ መሀልም ይጠራል። ግን የእግዚአብሔርን ስም በዚህ ሁላው ስንጠራው የቱ ጋር ነው? በእምነት የምንጠራው ሰዓት ነው። በእምነት የምንጠራው ስንዘምርም በእምነት የምንዘምረው ዝማሬ ፍሬ ያፈራል። ቃሉ ተመሳሳይ ሆኖ እያንዳንዷ ስንኝ ተመሳሳይ ሆነ፣ ዜማው ተመሳሳይ ሆኖ የሚዘመርበት ልብ ነው ኃይል ያለው። መስቀሉ ሳይሆን መስቀሉን ያመንበት ልብ። እግዚአብሔር ልጅ ሆይ ልብን ስጠኝ ነው ያለውና ለእግዚአብሔር ልብን ከሰጠ ማንም ይሄ የሰይጣን መጫወቻ ልብ አይሆንም ልባችንና የምናቀርብበት ነው። መስዋዕቱ ብቻ ሳይሆን መስዋዕቱ የሚቀርብበት ልብ በእግዚአብሔር ዘንድ ትልቅ ዋጋ ያለው ያ ነውና እንዳልከው ነው። ፍሬ ለማፍራት መጀመሪያ በራሳችንን ልባችንን ለእግዚአብሔር ዝግጁ ማድረግ፣ በጾም በጸሎት የተደገፈ ህይወት ሊኖረን፣ የቀደሙትን አገልጋዮች አርአያ ማድረግ፣ እነሱ ያለፉባቸውን ፈተናዎች መመልከት፣ የወደቁትም ካሉ የወደቁትንም በምን መንገድ እንደወደቁ ማየት። ምክንያቱም ብልጥ በሰው ይማራል።
እዚህ ጋር ምን ከስረው ይሄ የለፋንበትን የወደከምንበትን ቤት፣ ንብረት፣ መኪና፣ ገንዘብ፣ ንዋይ፣ ወርቅ አይደለም። ከከሰርንም ምን ከስረው ነፍስ ነው። በነፍስ ደግሞ ድርድርም የለም። የወደቁትንም ቢሆን ማየት ያስፈልጋል። ምን ስለሆኑ ነው የወደቁት? ድል የነሱትንም ደግሞ ማየት ያስፈልጋል። ቤተክርስቲያን ስንክሳር ብላ ምጽፍልን ድል የነሱትን ቅዱሳን እንዳለ ጽፋናለች። እንዴት ነው ድል ያደረጉት የሚለውን ነገር እንድናውቅ ነው። የወደቁትንም ደግሞ ጽፋናለች። እንዴት ነው የወደቁት የሚለውንም እንድናይ ነውና ለአገልጋይ የድል ነሺዎቹንም አርአያ አድርጎ የወደቁትንም ደግሞ ሊማርበት ዘንድ የእነሱንም ታሪክ ማወቅ ይገባዋልና ይሄንን እያደረግን ከሄድን እግዚአብሔር እንደወደደና እንደፈቀደ እሱ ከፈቀደልን ድረስ በአገልግሎት የመጽናት እንትናችን የተሻለ ይመጣል ብዬ አስባለሁ። ብስሪ የግሩም ሀሳብ ነው የተነሳው። በእውነት ለመጨረሻ የምናደርገው ለዛሬ ያው አሁን ለመጋቢት ለጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል የሚለቀቅ ዝማሬ አለ። ከዛም ደግሞ ወደፊት ብስሬን በምን እንጠብቀው የሚለውን እናንሳና እንጨርስ። ምናልባት ግን መጨመር ካለብን ለጻድቁ አቡነ ገብረ መንፈስ ቅዱስ የተለየ ፍቅር እንዳለ አውቃለሁ እና አቡዬ ላንተ ምንህ ናቸው፣ ጻድቁ ምንህ ናቸው የሚለውንም አያይዘህ ብትመልስልን ደስ ይለኛል። አይ ማለት ታውቃለህ፣ በቃ ይሄ እኔ ከዛ ከሀገር ከወጣሁ በኋላ እዚህ ማንም የለም ቤተሰብ የምትለው እንዲህ ችግርን የሚረዳ የምታወራው ምናምንና እዛ በተለይ ደብረ ዘይት እያለሁ ሮጬ አላቆም ነበር። ገዳሙ ቅርብም ስለሆነ ዝቋላ ሁለቴ ሄጃለሁ። ሁለቴ ሄጄ የነገርኳቸውን ነገር ከዛ ፊት ወደ ሚዲያውም አልመጣሁም። ሚዲያውም ሳልመጣ በፊት አንዴ ሁለቴ ሄድኩኝ። አንዴ ከዛ በኋላ ድጋሚ ሄድኩኝ። ሁለቴ አጠቃላይ ሄድኩኝና የመጀመሪያ የሄድኩ ጊዜ በቃ ይገርምሃል አለ አይደለ ይሄ አስተዋሽ ያጣ ሰው፣ ሰሚ ያጣ ሰው፣ በቃ የወደቀ የተረሳ ሰው፣ በቃ እንደዚህ አይነት ሰው ነበርኩኝ። ነገርኳቸው። አንድ ነጠላ ነው ይዤ፣ ቦታው በጣም ቀዝቃዛ ቦታ ነው። ምንም የል ስለሌለኝ ነጠላ ብቻ ነው ይዤ ሄድኩት። ገባውና ብቻ የውስጤን አወራኋቸው። ለካ ሰምተውኛል። እስካሁን ደቂቃ ሰዓት በህይወቴ ከጻድቃን ያልተለዩኝ አቡነ ገብረ መንፈስ ቅዱስ ናቸው። በጣም እንደ አባት እዚህም አዲስ አበባ መጥቼ ብዙ ችግር ገጥሞኝ ነበረ። እዛ ችግር ውስጥ ሆኜ የእሳቸውን ስም ነበር የጠራሁት። ከዛ ችግርም አወጡኝ። አሁንም ባለኝ በህይወቴ ውስጥ ሁሉ የእሳቸው የሆኑትን ሰዎች ለኔ እየሰጡ በሚጎለኝ ቦታ የሚያግዘኝን ሰው እያዘጋጁ እናትም አባትም ጓደኛም ሆነው እስካሁን እየደገፉኝ ያሉት አቡነ ገብረ መንፈስ ቅዱስ ናቸው። ስለ እውነት ለመናገር ስለዚህ ወደ አገልግሎቱ ከመምጣቴ በፊትም ከእሳቸው ጋር እንዳልኩ ዝቋላ ላይ ነው እኔና የእሳቸው ቃል ኪዳን በቃል ኪዳናቸው የተጠቀምኩት ያኔ ነው። ያኔ ስባዝን አገኙኝ። እስካሁን ደግፈውኛል። ጻድቁን የሰጠን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን በእውነቱ። እና አሁን እንግዲህ መጋቢት 5 ያው አዲስ የአቡነ ገብረ መንፈስ ቅዱስ ዝማሬ አሁን ተሰርቶ አልቋል። መጋቢት 4 በራሴ የዩቲዩብ ቻናል ላይ መልቀቅ ያሰብኩት እንግዲህ ያው በዚህ አጋጣሚ የአቡነ ገብረ መንፈስ ቅዱስ ወዳጆች የራሴ ኦፊሻል ዝማሬ ዲያቆን ብስራት ጨብሲ የሚል የዩቲዩብ ቻናል አለ። እዛ ላይ ገብተው ሰብስክራይብ እያደረጉ እንዲጠባበቁ በዚህ መልእክቴን አስተላልፋለሁ እና የውስጤን የሚገልጽልኝ ዝማሬ ነው ይሄ ዝማሬ። ትንሽ ብንሰማው አንጠላም እንድንጓጓ ማለት ነው። እንድንጓጓ በደምብ ቃላት አይገልጹትም ይላል።
ቃላት አይገልጹትም ላንተ ያለኝን ፍቅር የሚል ነው ርዕሱ። ቃላት አይገልጸውም ላንተ ያለኝን ፍቅር ስምክን ተመርኩዤ ቆሜያለሁ በክብር ገብረ መንፈስ ቅዱስ በጽድቅ ክንዶች ደግፈ ይዘኝ ገብረ መንፈስ ቅዱስ ይኸው ባንተ ኪዳን ዛሬን አሳየኝ የሚል ነው። ችግሩ ነው። በጉጉት ነው የምንጠብቀው ሁላችንም። እንግዲህ ስለ አቡዬ ሲነሳ እሳቸውን የጠየቅን የለመንን ሁሉ ታሪክ አለ። አበቃ ያሉትን የቀጠሉልን፣ ሞተናል ስንል ትቢያችንን አራግፈው ያነሱ፣ እንደገና ደግሞ ከሰው ፊት እንድንቆም ያደረጉ ታላቅ አባት ናቸውና አሁንም ፍቅራቸው በረከታቸው በሁላችን ላይ ይደር። አሜን። ለተጨነቁም ደግሞ በእውነት እጅግ ደግ የማይንቁ ጻድቁ አቡነ ተክለ ሃይማኖትን የሰጡን እጅግ ታላቅ አባት ናቸው። በዚህ አጋጣሚ ብዙ ሰው አቡዬን እኔ ያውቃቸዋል ብዬ አልገምትም። እኔ በቃ ከመቅስፈት ነው ማለት አቡዬ ስትል አሉ ደግሞ በጣም ሩሩ ናቸው ማለት አንዳንድ ሰው ብቻ ሰው ልጅ ብዙ የራሱ የሆነ ህይወት ጥያቄ አይመስለውም። ችግራችን ከእግዚአብሔር ምሕረት ከእግዚአብሔር ቸርነት ከእግዚአብሔር አቅም በላይ መስሎ የሚታዩ ብዙ ሰዎች አሉ። እግዚአብሔር ግን በህይወታችን እንዲደግፉን፣ እንዲረዱን፣ እንዲያግዙን ብዙ ቅዱሳንን ሰጥቶናል። ከዛ ውስጥ ደግሞ በጣም እኔ የተጠቀምኩባቸው ብዙ በረከት ያገኘሁባቸው መሰክረው አቡዬ ገብረ መንፈስ ቅዱስ ናቸው እና እውነት ደጃቸውን ሄዳችሁ ተሳለሙ፣ ተማጸኗቸው፣ ጠይቋቸው። እሳቸው ምሕረትን ይቅርታን ከአምላክ ዘንድ ያሰጣሉ። በእውነት ያሰጣሉ። በህይወታችን ውስጥ ያለንን ጥያቄ ሁላ ይመልሳሉ እና እኔ ብዙ ተደርጎልኛል። መቼም አንዳንዴ የተጠቀምክ በዚህ በዓለሙ ካየኸው ሰው የተጠቀመበትን ነገር ይሸሽጋል። ሌላ ሰው ይሄ ደግሞ እውነት አለመመስከርም ደግሞ እንትን ይላል ማለት ራሱ በደለውና ንፉግነት ነው። የተጠቀምንበትን ሰዎች እንዲጠቀሙ ያገኘነውን በረከት ልጆች እንዲያገኙ ስለውና በእውነት አቡዬን ተማጽኗቸው፣ በችግራችሁ ሁሉ ጥሯቸው። ፈጥነው የሚደርሱ አባት ናቸው። ፈጥነው የሚደርሱ ጻድቅ ናቸው ማለት ወዳለሁ። ብስርዬ ወንድሜ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። የአቡነ ገብረ መንፈስ ቅዱስ አምላክ ያክብርልን። ዝማሬውን በጉጉት እንጠብቃለን። በሌሎችም ስራዎች እንጠብቃለን። መድኃኔዓለም ረጅም የአገልግሎት እድሜ ከጤና ጋር ይስጥልን። አሁንም ለብዙዎች ማረፊያ እንድትሆን፣ ለብዙዎች መጽናኛ እንድትሆን ያድርግህ። አሜን። የተከበራችሁ ተመልካቾቻችን ከዘማሪ ዲያቆን ብስራት ጋር ያደረግነው ቆይታ ይህንን ይመስል ነበረ። ዝማሬው እንደሰማችሁት መጋቢት 4 ይለቀቃል። እስከዛው ድረስ ዘማሪ ዲያቆን ብስራት ጨብሲ ኦፊሻል የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ጠብቁን። በዛው ዛይንም እንዳትረሱ አደራ። ዛይ ኦርቶዶክስ ሚዲያን ላይክ፣ ሼር ማድረግ ሌሎች ማዳረስ እንዳትረሱ። በቀጣይ በሌላ እንግዳ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸር ያገናኘን። ሰላም ቆዩን።